በየዓመቱ በሺዎች የሚቆጠሩ ስደተኞች ቀይ ባህርን አቋርጠው ወደ መካከለኛው ምስራቅና የበለጸጉ የአውሮፓ ሀገራት ለመግባት መሸጋገሪያ የሆነች ሀገር ናት። ድህነትንና ግጭትን የሚሸሹ በተለይ ከኢትዮጵያ፣ ከኤርትራ፣ ከሶማሊያ የሚነሱ ስደተኞች በብዛት የሚንቀሳቀሱባት፣ ብዙ ስደተኞችም ባህር ሲያቋርጡ የሚያልቁባትም ናት። ይህች ትንሽዬ ሀገር ከዚህ በፊት ታይቶም ተሰምቶም በማይታወቅ ሁኔታ ድንገት ብድግ ብላ ሰነድ አልባ ስደተኛ ናችሁ ከሀገሬ ውጡ የሚል አቋም መያዝ ብቻ ሳይሆን ዜጎች ለዘመናት ለፍተው ያጠራቀሙትን ሀብት ሽጠው ወይም አስተላልፎ ለመስጠት የሚበቃ ጊዜ ሳትሰጥ ከፈለጋችሁ ጥላችሁ ካሰኛችሁ ለምትፈልጉት በአድራ ሰጥታችሁ ብቻ ውጡልኝ ብላለች። በዚህ ውሳኔ ከየትኛውም በአገሪቱ ከሚኖር ስደተኛ ይበልጥ ተጠቂ የሆኑት ደግሞ ኢትዮጵያውያን ናቸው። ኢትዮጵያውያኑ ተስፋ በቆረጠ ስሜት ጅቡቲ በአቅሟም ሰነድ አልባ ናችሁ፣ በሕገ ወጥ መንገድ ሀገሬ ገብታችኋል፣ ውጡልኝ ብላ ሀብት ንብረታችንን ሳንይዝ ባዶ እጃችን አባረረችን፣ መንግስትም ሊረዳን አልቻለም የሚሉም በሺዎች የሚቆጠሩ ኢትዮጵያውያን ለዘመናት የለፉበትን አጥተው ለነገ የሚሉት ተስፋ ተሟጦ በእንባና ሐዘን ተውጠዋል። ሀገሪቱ ግን ለኢትዮጵያውያኑ እንባም ሆነ ጊዜ ስጡን ለሚለው የመንግስት ጥያቄ ጆሮ ነፍጋ ዛሬም በሺዎች የሚቆጠሩ ኢትዮጵያውያንን ከሀገሯ ማባረሯን ቀጥላለች። የኢትዮጵያውያኑን ፍዳ እንዲሁ ቀጥሏል። ሰላምና ጤና በያላችሁበት የምንመኝላችሁ የመሻሎኪያ ቤተሰቦች ለዛሬ በእናንተው የሰራልን ጥቆማ መሰረት ሰሞንኛው የጅቡቲ መንግስት ውሳኔ ተከትለው በርካታ ዜጎች ሀብት ንብረታችሁን አደራ ሰጥታችሁ ውጡ ስለተባሉበት አዲሱ የሀገሪቱ ፖሊሲ እንዲሁም አላልቅ ያለው የኢትዮጵያውያኑን ፍዳን እናወጋችኋለን። እንደተለመደው ለቻናላችን አዲስ ሆናችሁ በየዕለቱ የምንለቃቸው ተረካዎች እንዲደርሷችሁ ሰብስክራይብ ማድረግና የደውሏን ምልክት ማብራትን እናስታውሳችሁ። በይፋ የጅቡቲ ሪፐብሊክ የምትባለው ይህች ትንሽ ሀገር በአፍሪካ ቀንድ በመካከለኛው ምስራቅና በእስያ መገናኛ ላይ ትገኛለች። ወደ 23200 ካሬ ኪሎ ሜትር የሆነ የመሬት ስፋት ያላት ጅቡቲ ከአንድ ትንሽ የኢትዮጵያ ክልል ጋር ስትነጻጸር ትንሽ ነች። ነገር ግን በጂኦፖለቲካዊ አቅሟ ትልቅ ሚና ትጫወታለች። የጅቡቲ አጠቃላይ ሕዝብ ወደ 1.1 ሚሊዮን ያህል ሲሆን በዋናነት የሶማሌ፣ ኢሳናም የአፋር ብሔረሰቦችን ያቀፈ ነው። ከነሱ ጎን ለጎን አነስተኛ የአረብና የኢትዮጵያ ማህበረሰቦች ይኖራሉ። ኢኮኖሚዋ በስትራቴጂካዊ አቅሟ ላይ የተመሰረተ ሲሆን የጅቡቲ ወደብ ለዓለም አቀፍ ንግድ ወሳኝ ማዕከል ነው። በተለይ ለባህር መውጫ ላይ ላላት ኢትዮጵያ የገቢ ወጪ ንግዷ 90% በዚህ ወደብ ይካሄዳል። ዋና የገቢ ምንጮቿ የወደብ አገልግሎት ሲሆን በሎጂስቲክስ የውጭ ሀገራት ወታደራዊ ቤዝ እንደ አሜሪካ፣ ቻይናና ፈረንሳይ እንዲሁም በበረሃማ መሬቷ ላይ የተገደበ ግብርና ይካተታሉ። ዶክተር በለጠ በላቸው ኢትዮጵያና ጎረቤቶቿ የትብብርና ውዝግብ አዙሪት በሚል ባሳተሙት መጽሐፍ ጅቡቲ ለኢትዮጵያ ያላትን ጠቀሜታና ስትራቴጂካዊ ጎረቤትነቷን በተመለከተ ሰፋ ያለ ማብራሪያን አትተዋል። ጥቂት አንቀጾችን ከዚህ መጽሐፍ እንዋስ። ኢትዮጵያ ከተቀሩት ጎረቤቶቿ ጋር ያለው ግንኙነት በዘልማዳዊ መንገድ ሊስተናገድ እንደሚችል ግልጽ ነው። ከኤርትራ፣ ከሶማሊያና ደቡብ ሱዳን ጋር ለምሳሌ በጦር ኃይልም ጭምር የሁለትዮሽ ጉዳዮቿን ማከናወን ይቻላል። ግንኙነቱ አዎንታዊ የሚሆን አሉታዊ እንዳመጣጡ ይስተናገዳል። ጅቡቲን በተመለከተ ግን አማራጩ በመወሰኑ የተነሳ ሊዋጡ የማይችሉና የማይገቡ ሂደቶችን ጭምር በትዕግስት ለማሳለፍ በተደጋጋሚ ግዴታ ውስጥ ተገብቷል ይላሉ። የጅቡቲ ፋይዳ ከአገራዊ የማክሮ ኢኮኖሚና የደህንነት አንድምታው ባሻገር በእያንዳንዱ ዜጋ የዕለት ተዕለት ኑሮ ላይ በሚያሳድረው ተጽዕኖ ጭምር ይመዘናል። ከጅቡቲ ጋር ያለው ግንኙነት በሚሻክርበት ወይም በሶስተኛ ወገኖች ጫና ስር በሚወድቅበት ጊዜ ከመንግስት አልፎ በዜጎች የመኖር ህልውና ላይ በአሉታዊ መንገድ ይንጸባረቃል። ይህም ኢትዮጵያ ውስጥ ለሚኖሩ ዜጎች ብቻ ሳይሆን በዚያው በጅቡቲ በሚገኙት ላይ ቀጥተኛ ተጽዕኖ ስለማሳደሩ ሰሞንኛ ጉዳዮች ማኝ ይሆናሉ። ነገሩን ዘርዘር አድርገን እንመልከተው። ጅቡቲ ለነጋዴዎች፣ ስደተኞችና ዓለም አቀፍ ኃይሎች የተለያዩ ማህበረሰቦች መገናኛ ቦታ ብትሆንም የአየር ሁኔታዋና ጠንካራ መልክዓ ምድሯ ሕይወትን ፈታኝ የሚያደርግ እንደሆነ የሚገልጽ ነገር ግን ፈታኝ የተፈጥሮ ሁኔታን ተቋቁመው ነገን የተሻለ ይሆናል በሚል ስደት የመረጡ በርካታ ኢትዮጵያውያን ስደተኞች ይህች ትንሽ ሀገር የመተላለፊያ መንገድና ጊዜያዊ መኖሪያ ነበረች። ለብዙ ኢትዮጵያውያን ወደ ጅቡቲ የሚወስደው መንገድ በህልም ይጀምራል።
የሀብት ያልፍልኛልና ወደ ሩቅ አገራት የሚወስድ መንገድ ህልም። በኢትዮጵያ ውስጥ ያለው ድህነት፣ ግጭትና የዕድል እጦት ብዙዎችን ከቤታቸው እንዲሰደዱ ያደርጋል። አንዳንዶች የፖለቲካ መገለልን ወይም የብሔር ግጭትን ለማምለጥ ይወጣሉ። ሌሎች ደግሞ ቤተሰቦቻቸውን ለመደገፍ ሥራ ይፈልጋሉ። ጉዞ አደገኛ ነው። ብዙውን ጊዜ በእግር ወይም በተጨናነቁ መኪኖች በኢትዮጵያ በረሃማ የድንበር አካባቢዎች ይካሄዳል። አብዛኞቹ ስደተኞች በውሃ ጥምና ረሃብ ክፉኛ ይጎዳሉ። አለፍ ሲልም ሕይወታቸው እያለፈ በየመንገዱ አሸዋ ላይ የሚቀበሩት ጥቂት አይደሉም። በዚህ አደገኛ መንገድ አስተላላፊዎች ወይም ደላሎች ከፍተኛ ክፍያ የሚጠይቁ ሲሆን ደህንነቱ የተጠበቀ መንገድ እንደሚሰጡ ቃል ገብተው ብዙውን ጊዜ ስደተኞችን በበረሃ ውስጥ ጥሏቸው ይሰወራሉ። በጅቡቲ መደበኛ ያልሆነ ኢኮኖሚ ውስጥ ለመዋሃድ ለመለወጥና ነገን ተስፋ በማድረግ ቁጥቋጦ በተሸፈነ በረሃማ መሬት በየዓመቱም በሺዎች የሚቆጠሩ ሰዎች ወደዛች ሀገር ያለ ሰነድ ያቋርጣሉ። ነገር ግን ጅቡቲ መድረስ የትግሉ መጨረሻ አይደለም፣ የሌላ ትግል መጀመሪያ እንጂ። ስደተኞች ብዙውን ጊዜ በተጨናነቁ የከተማ ዳር ቦታዎች ወይም እንደ ኦቦክ ወይም አሊሳቤህ ባሉ ጊዜያዊ ካምፖች ውስጥ ይገኛሉ። ሥራ ማግኘት ከባድ ነው። በዛ ላይ ሰነድ አልባ ስደተኞች ዝቅተኛ ደሞዝ የሚከፈልባቸው ሥራዎች እንደ ግንባታ፣ የመንገድ ላይ ንግድ ወይም የቤት ውስጥ ሥራ ለመስራት የሚገደዱ ሲሆን የጉልበት ብዝበዛ የተለመደ ነው። ቀጣሪዎች ትንሽ ደሞዝ መክፈል ብቻም ኢትዮጵያኑ ለወራት የሰሩትን ሐቅም የማይከፍሉበት ሁኔታ አለ። ቤቶችን አጸዳለሁ፣ ቀጣሪ ቃል የገባችውን ግማሽ ብቻ ትከፍለኛለች፣ በጨቃጨቅ ፖሊስ እንደምትጠራ ታስፈራራኛለች፣ ሰነድ ስለሌለኝ ዝምታ ነው መልሴ የሚሉ ኢትዮጵያውያን ሴቶች በበዙባት ጅቡቲ የኑሮ ሁኔታውም ከዚህም በላይ አስቸጋሪ ነው። በተለይ ሰነድ አልባ ስደተኞች ብዙዎች በጅቡቲ ከባድ ሙቀት ውስጥ ንጹህ ውሃ፣ የጤና አገልግሎት ወይም ተስማሚ መጠለያ ሳይኖራቸው ይኖራሉ። ይህም የሙቀት መጠኑ ብዙውን ጊዜ ከ40 ዲግሪ ሴልሺየስ በላይ ይደርሳል። ነገር ግን በእነዚህ ተግዳሮቶች መካከል ኢትዮጵያውያን ስደተኞች ጠንካራ ማህበረሰብ ከመገንባት አልፈው የተሻለ የወደፊት ህልምን በማለም ሲኖሩም ነበር። ለእነዚህ ተስፈኛ ስደተኞች የጅቡቲ መንግስት በቅርቡ ያወጣው አስደንጋጭ መመሪያ ህልምና ተስፋቸውን ያመከነ መሆኑን ይናገራሉ። ሰነድ አልባ የውጭ ዜጎች በሺዎች የሚቆጠሩ ኢትዮጵያውያንን ጨምሮ በፈቃዳቸው ሀገሩን መልቀቅ አለባቸው፣ ካልሆነ ግን በግዳጅ ይባረራሉ ያለው የሀገሪቱ መንግስት ምክንያቴ ሲል ደግሞ የደህንነትና የጤና ስጋቶች አሉብኝ ነበር ያለው። ይህ መግለጫ በስደተኛ ማህበረሰብ ውስጥ ድንጋጤ የፈጠረም ነበር። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በጅቡቲ 10 ዓመታት ሲኖሩ የራሳቸውን ሀብት ያፈሩ በአዲሱ ፖሊሲ ንብረታቸውን በአደራ ስጡና ውጡ መባሉ ደግሞ በርካታ ዜጎችን ግራ ያጋባ ሆኗል። በእርግጥ ጅቡቲ እንዲህ አይነት ውሳኔዎችን የምታሳልፈው ኢትዮጵያ መንገራገጭ ሲገጥማት መሆኑን ታሪክ ያስረዳል። ቀደም ሲል የጠቀስነው መጽሐፍ እዚህ እናንሳው። እንዲህ ይላል። ኢትዮጵያ አንጻራዊ የውስጥ ሰላምና እድገት በሚኖራት ወቅት የጅቡቲ መሪዎች ለትብብርና ልዩነቶችን ለመፍታት ዝግጁ እንደሚሆኑ በተደጋጋሚ ተስተውሏል። በአንጻሩ ግን የኢትዮጵያ ሀገራዊ ቁመና የመንሸራተት አዝማሚያ ሲያሳይ የጅቡቲ መንግስታት ወደ ተቀናቃኝ ጎራ የማዘንበል አዝማሚያ ይታይባቸዋል። ጅቡቲ ነፃነቷን በተቀዳጀች ሰኔ 1969 በወራት ጊዜ ውስጥ ከዚያድ ባሬ ሶማሊያ ጎን መሰለፏና በሐምሌ 1969 ለኢትዮጵያ መወረር አስተዋጽኦ ማበርከቷ ይታወቃል። በገለልተኛነት ጭንብል ተከልላ ኢትዮጵያ ራሷን የምትከላከልበት ነዳጅና የጦር መሳሪያ በወደቦቿ እንዳይተላለፉ መከልከሏም ከቀጥተኛ ጥቃት አይተናነስም። የምድር ባቡሩን የሶማሊያ ጥቃት አለመከላከሏም የእሳቤው አካል ተደርጎ ሊወሰድ ይችላል። የ1990 የኢትዮ ኤርትራ ጦርነት ሲጀመርም እንዲሁ የ1952 እና 1973 ስምምነቶችን በመጣስ የጦር መሳሪያ በግዛቷ እንዳይተላለፍ ማገዷም የአደጋውን ከፍተኛነት ያመለክታል። ከቅርብ ዓመታት ወዲህ በተለይም ባለፈው ወር ገደማ ከግብጽና ከሌሎችም የቀጠናው ኃይሎች ጋር እያደረገቻቸው ያሉ የኢኮኖሚ ወታደራዊና የስትራቴጂ ትብብር ንግግሮችና ስምምነቶች የኢትዮጵያን ተጋላጭነት የሚጨምሩ እንደሆኑ
አያከራክርም። ሰሞንኛው የውጡልኝ ፖሊሲ ለሁሉም ሰነድ አልባ የውጭ ዜጎች ቢሆንም በጅቡቲ ያለውን የስደተኞች ቁጥር ትልቅ ክፍል ለያዙት ኢትዮጵያውያን የንብረት ሽግግር ወይም የመመለሻ ሂደት በተመለከተ ግልጽ መመሪያዎች አለመኖር ፍርሃቱን አባብሰዋል። ብዙዎች ለዓመታት ያገኙትን ሀብት የማግኘት ዕድላቸው የመነመነ መሆኑ ደግሞ የፖሊሲውን አጠያያቂነት ያጎለዋል። ይህ የፖሊሲ ውሳኔ የተሰማው እንግዲህ የጅቡቲው ፕሬዝዳንት ከግብፅ አቻቸው አብዱል ፈታህ አልሲሲ ጋር የቀይ ባህር ጉዳይ የሚመለከታቸው የባህሩ ተጋሪ ሀገራት ናቸው የሚል የጋራ መግለጫ ካወጡም 2 ሳምንታት በኋላ ነው። የተሰጠው አጭር ጊዜ ለስደተኞች ንብረታቸውን ለመሰብሰብ፣ የንግድ ስራቸውን ለመዝጋት ወይም ወደ ኢትዮጵያ ለመመለስ መጓጓዣ ለማዘጋጀት በቂ አልነበረም። በተለይ ብዙ ንብረት ላካበቱ የንግድ ተቋማት ላቋቋሙ ኢትዮጵያውያን የውሳኔ ከባድ ድንጋጤን የፈጠረው። ቤተሰቤን ለመደገፍ ለዓመታት ሰርቻለሁ፣ ትንሽ ሱቅ ከፍቻለሁ፣ አሁን ሁሉንም በአደራ ልሰጥ ነው ይላሉ። ማንን እናምናለን? የትራንስፖርት አገልግሎት የለም፣ የት እንሂድ? የት መሄድ እንደምንችል አናውቅም የሚሉትን በርካቶች ናቸው። የትራንስፖርት አገልግሎት እጦት ችግሩን ባባባሰበት በዚህ ወቅት ብዙ ስደተኞች ወደ ኢትዮጵያ ለመመለስ መንገድ ሳይኖራቸው አጣብቂኝ ውስጥ የገቡ ሲሆን አንዳንዶች የኢትዮጵያ መንግስት ጊዜውን ለማራዘምና መፍትሄ ለመፈለግ ጥረት እንዲያደርግ ሲለምኑም ነበር። ጅቡቲ የሚገኘው የኢትዮጵያ ኤምባሲ በጉዳዩ ላይ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር ተወያይቶ ነበር። ኤምባሲው በጅቡቲ የሚኖሩና ሕጋዊ የመኖሪያ ፍቃድ የሌላቸው ዜጎች ብዛት ስላላቸው ትምህርት መከታተል ላይ ያሉ ዜጎች ልጆቻቸው ትምህርታቸውን እንዳያቋርጡ መደረግ ስላለበት፣ የንግድ ድርጅት ያላቸው ዜጎች ዕቃቸውን አጣርተው መሸጥ ስላለባቸው፣ በተለያዩ ስራዎች ተቀጥረው ለሚሰሩ ዜጎች ያልተከፈሉ ውዝፍ ክፍያዎች ካሉ እንዲከፈላቸው፣ እንዲሁም በፍርድ ቤት ያላለቀ ጉዳይ ያላቸው ዜጎች ሁኔታንና ሌሎች ተያያዥ ጉዳዮችን በማንሳት የጅቡቲ ባለስልጣናት ለዚህ በሰጡት ምላሽ በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎችን ለማስወጣት የተያዘው እቅድ የሚሻሻልበትና በልዩ ሁኔታ የሚታይ ሀገር እንደሌለ በግልጽ ማመልከታቸውን ኤምባሲው አስታውቋል። ይህ መልስ ለብዙ ኢትዮጵያውያን ተስፋ መቁረጥና በከፍተኛ ጭንቀትና ተስፋ ማጣት ውስጥ እንዲገቡም አድርጓል። ይህ ውሳኔ በተለይ ሕጋዊ መኖሪያ ፍቃድ የሌላቸው የውጭ ዜጎች ቢተገበርም በጅቡቲ ያለው ከፍተኛ ኢትዮጵያን ቁጥር የችግሩን መጠን አባብሷል። በጅቡቲ ውስጥ ንብረት ያፈሩ ትላልቅ የንግድ ተቋማት የከፈቱ ኢትዮጵያውያን ብዙ ናቸው። እነዚህ ሰዎች ለዓመታት በመልካም ስራና በትጋት ሀብት ሲያካብቱ አሁን ንብረታቸውን ምን እንደሚያደርጉበት ጥያቄ ውስጥ ወድቀዋል። የጅቡቲ መንግስት ንብረታችሁን ባደራ ስጡና ውጡ ቢልም ይህ ሂደት ግልጽ ያልሆነና አደገኛም ነው። የመንግስቱ መግለጫ ለሁሉም ሕጋዊ መኖሪያ ሰነድ የሌላቸው የውጭ ሀገራት ዜጎች ቢሆንም በጅቡቲ ያለው የኢትዮጵያን ቁጥር በመጠን ትልቅ በመሆኑ ትኩረቱ በእነሱ ላይ ያነጣጠረ ይመስላል። በርካታ ኢትዮጵያውያን ስደተኞችም ለሀገሪቱ ኢኮኖሚ ያደረጉትን አስተዋጽኦ ያላገናዘበ ፍጹም ኢፍትሐዊ ሲሉም ነው የሚገልጹት። ወቅታዊ የጅቡቲን ሁኔታ የዘገበው ዶይቼ ቬለ አንድ የዓለም አቀፍ ሕግና የዲፕሎማሲን ተንታኝን አስተያየት አጋርቷል። ይህ ውሳኔ የኢትዮጵያን ዲፕሎማሲ ጅቡቲ ሳትቀር የምታስፈራራበት ደረጃ ላይ መድረሱ ሀቅ አድርገው መጥቀሳቸውን የገለጸው ዘገባው ሀገሪቱ ለረዥም ዓመታት እዚያው የሚኖሩ ኢትዮጵያውያን ስደተኞች ናችሁ፣ ሰነድ የላችሁምና አባረራለሁ የሚል አቋም ስታራምድ ታይቶ አይታወቅም ያሉት የዲፕሎማሲ ተንታኙ ሀገሪቱ የተፈጠረባት ስጋት የዚህ መነሻ ሳይሆን እንዳልቀረ በማብራራት ኢትዮጵያውያንን ሰነድ አልባዎች ናችሁ፣ በሕገወጥ መንገድ ድንበሬን አቋርጣችሁ ገብታችኋል፣ አሁን አባረራለሁ ማለቷም ከኢትዮጵያ ልታገኝ የምትችለው ጥቅሟ ሊከበርላት ስላልቻለ ነው። በየዓመቱ ወደ $2 ቢሊዮን የምታገኝበት የወደብ አገልግሎት፣ የወደብ ኪራይና ከወደብ ጋር ተያይዞ የምታገኘው ጥቅም ሊቀር ወይም ሊቋረጥ የሚችልበት ዕድል እንዳለ የሚጠቁሙ ጉዳዮች አሉ ማለታቸውን ያጋራው። በጅቡቲ የሚገኘውን ዓለም አቀፍ የፍልሰተኞች ድርጅት፣ ኬንያ የሚገኘውን የድርጅቱ የምስራቅ እና የአፍሪካ ቀንድ ጽሕፈት ቤት አፋቸውን በለጎሙበት ባሳለፍነው ጥቂት ቀናት ከ7,000 የሚበልጡ ኢትዮጵያውያን ለዘመናት ያፈሩትን ዕድሜና ጊዜ ወጣትነትና ጉልበታቸውን አፍስሰው ያጠራቀሙት ሀብትና ንብረታቸውን ሜዳ ላይ በትነው በግዳጅ ወደ ሀገራቸው ተመልሰዋል። እነዚህ ወገኖች በአጭር ጊዜ ውጡ መባላቸው ሳያንስ ለዘመናት የለፉበት ሀብትና ንብረታቸውን ተቆርቋሪ እንደሌለው ወገን እንደሌለው ንብረታቸውን በግዳጅ ሜዳ ላይ በትነው ዛሬ ባዶ እጃቸውን በተስፋ መቁረጥ ተሞልተው ወደ ሀገራቸው መመለሳቸው ብቻ ሳይሆን ነገስ የትኛው ሀገር ይሆን ባለተራው? ይህ የዜጎቻችን ፍዳ መቼ ነው ማቆሚያው? ማብቂያውስ መቼ ይሆን የሚለው ዛሬም ጥያቄ ሆኖ ቀጥሏል።
ውድ ቻናላችን ቤተሰቦች ለዛሬ ሰሞነኛውን የጅቡቲን አዲስ ሕግና የዜጎቻችን ጉዳይ ያጋራናችሁ ይህን ይመስል ነበር። ስንሰናበት ሁሌም እንደምንለው በቀጣይ በቻናላችን ቢቀርብልን አሊያም ብናውቃቸው የምትሉትን ጥቆማም በኮመንት ማስቀመጫው እንድትጠቁሙን፣ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደውሏን ምልክት በመጫን በየዕለቱ የምንለቃቸው የተመረጡ ተረኮች በፍጥነት እንዲደርሷችሁ ማድረግ እንደምትችሉ አስታውስን። ሰናይ ጊዜ በያላችሁበት።